በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 8 በዚች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህ ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽሙ ዘንድ መስዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ፣ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ የተረጉሙ ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላሉ ክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም ሁለት ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለት ሁለቱን አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሱ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና እርሱ ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔርን መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምታቅፈው ሞትን አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚህች ዕለት ወደ ቤተ መቅደስ እስካስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናውም ሐዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብቶ በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወት እሄድ ዘንድ አሰናብተኝ። ዓይኖቼ ትድግናህን አይተዋልና በወገኖች ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገኖች እስራኤልም ክብርን ትገልጽ ዘንድ። እመቤታችንን እናቱ ድንግል ማርያምንም እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው በሚፈረድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፋፍል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ የነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች፣ እግዚአብሔርን እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙም አሜን። በዚችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። የእርሷም ዘመኗ አልፎ ነበረ። በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመት ፈቱና ኖረች። በጾምና በጸሎትም እያገለገለች ቀንም ሌትም ከምኵራብ አትወጣም ነበረ። ጌታችን ኢየሱስን ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው። የኢየሩሳሌምን ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። በዚችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱም አገልጋዮችም ቅድስት ከቁስጥንጥንያ አገር ሰዎች ውስጥ ናት። ከንጉሥ መሳፍንቶችም ባል ነበራት። እርሱም በጎልማሳነቱ ሙቶ ዕድሜዋ 12 ዓመት ሲሆናት ፈት አደረጋት። ከጥቂትም ቀን በኋላ ከመንግስት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿን ነጻ አወጣች። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ
በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አእዋፍ ያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቆስጠንጢኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር ሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳምም ደረስኩ። መነኮሳቱና በምኔቱም ተቀበሉኝ። እርስ በርሳችንም እጅ ተነሳስተን ተቀምጠን፣ ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ፣ እነርሱ ራሳቸው አይበሉም። እኔም አይቼ አደነቅሁ። መነኮሳቱንም ይህ ስራ ምንድን ነው አልኳቸው። እነርሱም እንዲሁ ሲያደርጉ 11 ዓመት ነው፣ የሚሆነው ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፍን ቆርጦ ከፍሬው ጋር ይዞ በረረ። ስራውን አውቅ ዘንድ ከአበምኔቱ ጋር ተከተልሁት። የሚገባበትንም አየን። ወደዚያም ቦታ ደርሰን ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናቸው አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆነ 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱ ከእኛ ጋር ተቀመጠች፣ 2 ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህ ሳወጣጥሽ እንዴት ነው አላት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስን ስጋና ደም አምጥቶ እንዲያቀብለን ቄስ እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና አቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬና በማህሌት ገንዘው በክብር ቀበሯቸው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልኩለት በመለመነ ጻድቁ ንጉሥ ቴዎዶሲዎስ ወደ ገዳመ ሲያት በላከ ጊዜ ይህን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ሆይ እንሆ በስራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋሃትና በትህትና እንዲህ አለ፣ ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በስራው ይታወቃል። የኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበረ። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሡም ሰምቶ ከቃሉ ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን፣ ስለዚህ እግዚአብሔር ልጅን አልሰጠህም አለው። ንጉሡም ብዙ ገንዘብ እንዲሰጠው ወደደ። እርሱ ግን አልተቀበለም። ወደ በዓቱም እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።